1.4 graphical method of vector addition so የተለያዩ የአዲሽን እና የሰብትራክሽን ሜቶዶች እንዳለው የተነበረ በቬክተር ደረጃ እንዴት አድ ማድረግና እንዴት ሰብትራክት ማድረግ እንደምንችል ተመልክተናል so አሁን የምንመለከተው graphical method ወይ ደግሞ ስዕላዊ በሆነ መንገድ እንዴት ቬክተሮችን አድ እንደምናደርግ ነው so አዲሽን ላይ ስንመለከት ወይም ደግሞ ቬክተር ሰብትራክሽን ላይ ስንመለከት በዋነኝነት ቁልፉ ፖይንታችን ምን ላይ ያለው ሪዛልታንት ቬክተር የሚለው ኮንሰፕት ነው so በመጀመሪያ ሪዛልታንት ቬክተር ምንድነው የሚለውን ኮንሰፕት እንድንረዳ ይገባል ከዚህ ቀደም አውርተንባቸዋል ወደ ስለ ቬክተር አዲሽን እና ስለ ቬክተር ሰብትራክሽን ስንረዳ so በዚህኛው ሌሰን ላይም just የተወሰነ ፖይንት አውርተን ስለ ግራፊካል ሜቶዶች ዲፕሊ እናያለን ማለት ነው መጀመሪያ ሪዛልታንት ቬክተር ምንድነው ስንል it is the combination effect of two or more vectors ነው ሁለት ወይም ከሁለት በላይ የሆኑ ቬክተሮች የኮምቢኔሽን ኢፌክት ምን ይባላል ሪዛልታንት ቬክተር ይባላል ለምሳሌ ሁለት ፎርስ ሊሆን ይችላል ፎርስ 1 እና ፎርስ 2 ሁለቱ ኮምባይን ስናደርጋቸው ለምሳሌ ቀንሰንም ሊሆን ይችላል ደምረንም ሊሆን ይችላል ኮምባይን ስናደርጋቸው የምናገኘው ውጤት ምንድነው ሪዛልታንት ቬክተር ይባላል ወይ ደግሞ ቬሎሲቲ ሪዛልታንት ቬክተር መሆን ይችላል ለምሳሌ v1 እና v2 ቬሎሲቲ 1 እና ቬሎሲቲ 2 ስንል ቀንሰንም ደምረንም የምናገኘው ውጤት ምንድነው ሪዛልታንት ቬክተር ይባላል ሶ ቬክተር ኮምቢኔሽን ኦፍ ኢፌክት ነው ስንል ሁለቱም እዚህ ጋር ሊደመሩ ወይም ደግሞ ሊቀነሱ የተቀመጡ ነገሮች ምን ሊኖራቸው ይገባል ማለት ነው ማግኒቲዩድ እና ዳይሬክሽን ሊኖራቸው ይገባል ማለት ነው because of this ነው ቬክተር ሪዛልታንት ቬክተር የምንለው ምክንያቱም ሪዛልታንት ቬክተር ታይፕስ ኦፍ ቬክተር ማሟላት ስላለባቸው ስለዚህ ኤግዛምፕሎችን ስንመለከት ለምሳሌ ፎርሶችን ልንደምር እንችላለን ቬሎሲቲዎችን ልንደምር እንችላለን በተጨማሪ ዲስፕሌስመንቶች የተለያዩ ቬክተሮች አሉ ለምሳሌ if the vectors are two force ሁለት ፎርሶች ከሆኑ a እና b የሚባል ፎርሶች ከሆኑ የነሱ ሪዛልታንት ቬክተር ምንድነው የሚባለው ቶታል ፎርስ ነው የሚባለው ወይ ደግሞ ኔት ፎርስ ነው የሚባለው if the vectors are velocity ከሆነ ደግሞ ቬክተሩ ምንድነው የሚባለው የነዚህ የv1 እና የv2 ውጤት ተቀንሶ ሊሆን ይችላል ተደምሮ ሪዛልታንት ቬክተሩ ምንድነው የሚባለው ቶታል ቬሎሲቲ ነው የሚባለው ማለት ነው if the vector are displacement the resultant vector ምንድነው የሚባለው straight line displacement ወይ ደግሞ short path ነው የሚባለው ማለት ነው ስለዚህ ልክ በተለያየ መልኩ ቬክተሮች በሚገቡበት መልኩ የተለያየ ሪዛልታንት ቬክተር ኮንሰፕት ይኖራቸዋል ማለት ነው not only short path ማለት አይደለም ሪዛልታንት ቬክተር ወይ ደግሞ ቶታል ቬሎሲቲ ማለት አይደለም አጠቃላይ እንደ ቶታል ነው የምናየው ነገር ግን ሪዛልታንት ቬክተር ዋናው ኮንሰፕቱ ምንድነው the combination of የሁለት ወይ ደግሞ ከዛ በላይ የሆኑ ቬክተሮች ኮምቢኔሽን ምን እንለዋለን የነሱ የኮምቢኔሽን ውጤት ሪዛልታንት ቬክተር እንለዋለን ማለት ነው ሶ በመጀመሪያ የምንመለከተው ግራፊካል ሜቶድ ኦፍ ቬክተር አዲሽን የሚለውን ኮንሰፕት ይሆናል ሶ በዚህኛው ግራፊካል ሜቶድ ኦፍ ቬክተር አዲሽን ኮንሰፕት ላይ መጀመሪያ የምናገኘው ትራያንግል ሜቶድ ኦፍ ቬክተር አዲሽን የሚለውን ሐሳብ ነው the triangle law of vector addition is used to find the sum of two ቬክተርስ ነው ይሄ ትራያንግል ሎ የምንለው የቬክተር አዲሽን ሜተድ የምንጠቀመው ሁለት የተለያዩ ቬክተሮች ስንል v1 እና v2 ብለን የምንጠቅሳቸው ማለት ናቸው እነዚህ ሁለቱ የተለያዩ ቬክተሮች ለመደመር የምንጠቀምበት ሜተድ ነው this law is applied when the head or the tip of the first vector is joined to the tail of the second vector ነው ይሄ ማለት ነው አሁን በቀስት ነው ግራፊካል ሜትድ ስንል ቬክተሮችን አድ የምናደርገው የተለያዩ ቀስቶችን በመጠቀም ነው ስለዚህ እነዚህ ቀስቶች የምንጠቀምበት ሰዓት ላይ አንድ ቀስት ላይ ምን አለ ሄድ አለ ቴል አለ ሄድ የምንለው የቀስቱ የአሮ ምልክት ያለበት እሱ ምን ይባላል ሄድ ይባላል የቀስቱ ደግሞ the starting point ምን ይባላል ቴል ይባላል the end point ማለት ነው ሄድ ነው the starting point ደግሞ ቴል ነው ስለዚህ ትራያንግል ሜተድ የምንጠቀም ከሆነ አፕላይ የምናደርግ ከሆነ የመጀመሪያው ቬክተር ሄዱ የሁለተኛው ቬክተር ቴሉ መንካት አለበት ግዴታ ትራያንጉላር ሜተድ ለመጠቀም ማለት ነው ስለዚህ በዚህ ሰዓት ላይ ነው ትራያንጉላር ሜተድ የምንጠቀመው then by joining tail of the first vector to the head of the second vector the triangle is formed ስለዚህ አሁን አንድ ቋሚ ያለ ብላችሁ ታስቡ የመጀመሪያው ቋሚ ወደ ኖርዝ ዳይሬክሽን የሚጠቁም አሮ አለን የዚህኛው አሮ መነሻው ከ0 ፖይንት ነው ከXY ፕሌን ላይ ከ0 ተነስቶ ወደ ኖርዝ ዳይሬክሽን ይሄዳል ከዛ ላይ ከ0 ከተነሳበት በኋላ ደግሞ አንድ ሌላኛው ሁለተኛው ሁለተኛው ደግሞ ቬክተር ከኢስት ተነስቶ ወደ ዌስት ይመጣል ማለት ነው ወደ ዌስት በሚመጣበት ሰዓት ላይ የተነሳው ላይክ ማግኒቲዩዱ ከ5 ሊሆን ይችላል ከ4 ሊሆን ይችላል
ከሱ ተነስቶ ቴሉ ቀጥታ ሄዶ የመጀመሪያውን ወደ ኖርዝ የሚጠቁመውን አሮ ቴሉ ይነካዋል ማለት ነው ሄዱ። ስለዚህ በሁለቱ መካከል ላይ አንድ አግድም የቬክተር ማስመር እንችላለን እኛ ከምን ወደ ምን ከሄድ ወደ ቴል ማስመር እንችላለን። ስለዚህ ይሄ ከሄድ ወደ ቴል ያሰመር ነው ጆይን ያደረግነው ትራያንጉላር ፎርም ያደርግልናል ማለት ነው። and the third side of this triangle represent the resultant vectorun ነው የሚጠቁምልን ማለት ነው። ስለዚህ በሁለቱ በቋሚውና በአግዳሚው መካከል ላይ በመናሰምረው የአንዱ መስመር ያኛው ምን እንለዋለን resultant vector እንለዋለን ማለት ነው። That's why this method also called the head to tail method of the vector addition ነው። head አሁን ለምሳሌ triangular method ብለናል አይደል? ይህ triangular method የምንለው ሌላ ጊዜ ምን ይባላል head to tail method ይባላል። ለምንድን ነው head to tail method የተባለው ከተባለ ደግሞ እያንዳንዱ የምናስቀምጣቸው ወይም ደግሞ እነዚህ ስላይዶችን በማስቀመጥ resultant vectorዎችን የምንፈጥርባቸው መንገዶች head እና tailን በመሰረት ባደረገ መልኩ ነው። አሁን ለምሳሌ ቀደም the concept of ወይም ደግሞ the theory of triangular method ወይም ደግሞ the law of triangle ብለን በመናወራበት ሰዓት ላይ ምንድነው ያለው there is two vectors የመጀመሪያው ሄዱ የሁለተኛውን ቴሉ መንካት አለበት ብለን ነበር ያወራነው። ስለዚህ በተመሳሳይ ሰዓት ላይ ስለ triangular law በመናወራበት ሰዓት ላይ we focused on ሄድና ቴል ላይ ማለት ነው። ሄዱና ያንዱ አሮ ላይ ሄድ ያናዘር የሁለተኛው ደግሞ ቴሉ ላይ ነው ፎከስ የምናደርገው። ትራያንግላር ሜተድ የሚባለው ቬክተር አዲሽን ሌላ ጊዜ ምን ሲባል ይሰማ ይችላል ሄር ቱ ቴል ሜተድ ሲባል ይሰማል ማለት ነው። so if two vectors acting simultaneously on the body are represented in both magnitude and direction by two sides of the triangle taken in order then there is a resultant vector ማለት ነው። ሁለት ቬክተሮች አሉ። እነዚህ ሁለት ቬክተሮች በተመሳሳይ ሰዓት የሆነ ቦዲ ላይ አክት ያደርጋሉ። ስለዚህ አክት የሚያደርጉበት ሰዓት ላይ ሁለቱም መጀመሪያ ማግኒቱድ እና ዳይሬክሽን ሊኖራቸው ይገባል። ስለዚህ በሁለቱ መካከል ላይ የሚሰመረው ያን ትራያንግል ሳይድ ለመፍጠር የምናስቀምጠው ሳይድ ምን ይባላል ሪዛልታንት ቬክተር ይባላል ማለት ነው። by the third of side of the triangle taken in the opposite order this is the statement of the triangle of the vector addition ማለት ነው። ስለዚህ ያው እስካሁን ያወራናቸው ሐሳቦች ማለትም በሁለቱ ቬክተር 1 እና ቬክተር 2 መካከል ላይ የሚሰመረው ያኛው the third side የሚባለው opposite orderአቸው ምን ይባላል resultant vector ይባላል። consider two vector መጀመሪያ ሁለት ቬክተሮችን እናስብ a እና b የሚባሉ two are this using ሜተድ ትራያንግል ሜተዶችን እነዚህ ለኤ እና ቢ የሚባሉ ቬክተሮችን ተጠቅመን በትራያንግል ሜተድ ለመደመር place the head of the vector a at the tail of the vector b ነው። መጀመሪያው በዋነኝነት የምናወራው ስለ ሄድ እና ስለ ቴል ነው ብለናል። ስለዚህ የቬክተር ኤን ሄድ ወደ ቬክተር ቢ ቴል እናስቀምጣለን። then the resultant vector r start from the tail of a and end at the head of b በተመሳሳይ ነው የሚሆነው ሪዛልታንት ቬክተሩ የሚሆነው ሄዱም አሁን አዲስ ምን ሰራው ወይ ደግሞ the third side ብለን የምንጠራው ሪዛልታንት ቬክተሩ አሮ ተመሳሳይ ፖይንቶች ላይ ነው የሚያርፈው። ቬክተር a ላይ ሄዱን ያገኘዋል፣ ቬክተር b ላይ ደግሞ ቴሉን ያገኘዋል ማለት ነው። ስለዚህ በመካከል ላይ የሚቀመጠው a plus b ወይ ደግሞ የቬክተር a ሲደመር ቬክተር b ማን ይሰጠናል ማለት ነው ውጤቱ ሪዛልታንት ቬክተራችንን ይሰጠናል ማለት ነው። ትራያንግል ሎ ኦፍ ቬክተር አዲሽን ሎን በአጭሩ ስንመለከት ቴክ ቱ ቬክተርስ a and b a እና b የሚባሉ ሁለት ቬክተሮችን እንውሰድ then draw vector a using length magnitude and arrow for direction ያው የሚሰጡት ማግኒቱድ እና arrow ዳይሬክሽኑን የምንጠቀመው ቬክተር መሆኑን ለመግለጽ ነው። ሲቀጥል በድሮ በመናደርግበት ሰዓት ላይ ማግኒቱዱ የሚገልጽልን ሌንግዙን ነው፣ አሮ የሚገልጽልን ደግሞ ዳይሬክሽን ነው። ቱ ኖርዝ ስንል ወደ ኖርዝ ይጠቁምልናል፣ ቱ ሳውዝ ስንል ወደ ታች ያዘቀዝቃል። ሶ በዚህ አማካኝነት የተለያዩ ቬክተሮችን ድሮ እናደርጋለን። ሶ በዚህኛው ስቴትመንት ደግሞ ቬክተር a ድሮ እናደርጋለን። from the head of a የኤን ሄድ ይዘን draw vector b in this direction በተሰጠን ኢንስትራክሽን መሰረት የቬክተር b ዳይሬክሽን እንስለዋለን። then በምንስልብ ከሳለም በኋላ now join the tail of a to the head of b በመካከላቸው ላይ የሚፈጠረው ትራያንግል ለመስራት የኤን ቴል ከቢ ሄድ ጋር እናገናኘዋለን። ሶ ይሄኛው ምን ይባላል this line is resultant vector ወይ ደግሞ r ብለን የምንሰይመው ይፈጠራል ማለት ነው። ስለዚህ ትራያንጉላር ሜተድን የኛል ከገለጽ ነው። አሁን ደግሞ የተለያዩ ኢኩዌሽኖችና ጥያቄዎች በሚሰጡበት ሰዓት ላይ ትራያንጉላር ሜተድን ቤዝድ አድርገን የተለያዩ ኢኩዌሽኖችን ስንፈታ የምንጠቀምባቸው ፎርሙላዎችን አብረን እንመለከታለን።
ሁለት አይነት ኬዞች አሉን ሪዛልታንት ቬክተርን የምናገኝበት በትራያንጉላር ሜተድ አማካኝነት የመጀመሪያው when the angle theta is not 90 degree or any angle በሚሆንበት ሰዓት ላይ ቴታው any angle በሚሆንበት ሰዓት ላይ ከ90 ዲግሪ ውጪ በሚሆንበት ሰዓት ላይ የምንጠቀም ፎርሙላ አለ ይሄን ፎርሙላ ምን ይባላል the cosine law ይባላል ይሄም the cosine law የምንለው ሪዛልታንት ቬክተሩን ስንፈልግ r which is equal to under root a square plus b square plus 2ab cos theta ነው ስለዚህ በዚህ አማካኝነት የሪዛልታንት ቬክተራችንን ዋጋ ማግኘት እንችላለን ማለት ነው ነገር ግን when the angle theta is 90 degree angle theta 90 degree በሚሆንበት ሰዓት ላይ ደግሞ ወይ ደግሞ ቬክተርስ r perpendicular በሚሆንበት ሰዓት ላይ እንደ ቅድሙ ኮሳይን ሎ መጠቀም አንችልም በዚህ ሰዓት ላይ የምንጠቀመው ዩዝ ፓይታጎረስ ቴዎረም ነው ስለዚህ ይሄ ፓይታጎረስ ቴዎረም ነው ደግሞ r which is equal to under root a square plus b square ነው ማለት ነው ስለዚህ በዚህኛው ሌሰን መጨረሻ ላይ የምናየው ጥያቄ ምንድነው ቴታው 90 ዲግሪ በሚሆንበት ሰዓት ላይ የምንጠቀመው ፎርሙላ ከኮሳይን ሎ ይለያል ወይ ደግሞ 2ab cos theta የሚለውን ኢኩዌሽኑ ላይ አያካትትም ስለዚህ የዚህኛው ሌሰን ጥያቄያችን የሚሆነው ምንድነው ለምንድነው 2ab cos theta በሚለው ፎርሙላ ላይ ፓይታጎረስ ላይ የማንጠቀመው የሚለው ነው ማለት ነው በቀጣይ ሌሰን እንገናኛለን ኢትዮ ኮንሰፕት ሴንተር የናንተው ምርጥ ቻናል